ውዴ ውዴ የሚባባሉት ጎረቤታሞች መሃላቸው ንፋስ ገብቷል። አዳዲሶቹ መሪዎች አዳዲስ የውጊያ ሜዳዎችን ይዘው ከተፍ ብለዋል። ዶናልድ ትራምፕ በዓለ ሲመታቸው በተፈጸመ በ13ኛው ቀን ስልክ የመቱላቸው ጠቅላይ ሚኒስትርም ድንጋጤ ገብቷቸዋል። ሙግት የገነነበት የስልክ ልውውጡ በአንድ ጊዜ ብቻ አልተቋጨም። ጠዋት ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር የነበራቸው ወሬ በሁለተኛ ዙር ለከሰዓትም ቀጥሏል። ምልልሱ ለምን እንደበዛ ግልጽ ነው። የአሜሪካው ፕሬዝዳንት ካናዳ ላይ ታሪፍ እጥላለሁ በማለታቸው፣ ሰይጣኑ ግን ዝርዝሩ ውስጥ ነበር። ትራምፕ ካናዳ 51ኛዋ የአሜሪካ ግዛት ሆና ትጠቅለል ትግባ ሲሉ ሰንብተዋል። ጠቅላይ ሚኒስትር ጀስቲን ትሩዶንም ጠቅላይ ሚኒስትር ብሎ ከመጥራት ይልቅ ሀገረ ገዢ ገቨርነር ብለው መጥራትን መርጠዋል። ዋይት ሃውስ ከመግባታቸው በፊትም ሆነ በኋላ አይናቸውን ከካናዳ አልነቀሉም። ኒውዮርክ ታይምስ መሪዎቹ ያኔ በስልክ ያወሩትን ሰምቻለሁ ሲል ያሰፈረው ነገሩ ከረር ያለ እንደሆነ ገልጧል። ጋዜጣው ስማቸውን አልነግራችሁም ብሎ የጠቀሳቸው ባለስልጣናት ትራምፕ በካናዳ ጉዳይ ደስተኛ አይደለሁም ብለው በስልክ ማውራታቸውን ተናግረዋል። ከካናዳ ጋር ባላቸው ግንኙነት ደስተኛ አለመሆን ብቻ ሳይሆን አንዳንድ ነገሮች እንዲስተካከሉላቸውም ይፈልጋሉ። የመጀመሪያው ደስተኛ አይደለሁም ብለው ለትሩዶ የነገሯቸው ጉዳይ የድንበር ጉዳይ ነው። ያኔ በእንግሊዝ ስር የነበረችው ካናዳ ከአሜሪካ ጋር የድንበር ስምምነት የተፈራረመችው እንደ አውሮፓውያን አቆጣጠር በ1908 ዓ.ም ነበር። ድንበርሽ ድንበሬ የተባባሉበትን መስመር ለአፍታም ያህል ሳያጠያይቁ እዚህ ቢደርሱም ትራምፕ ግን መሬት ተዘርፈናል ብለው ያምናሉ። ሌላኛው የወንዞች አጠቃቀም ነው። አሜሪካ በዚህም ቢሆን አልተጠቀምኩም እያለች ነው። የተስማማንባቸው የሁለትዮሽ ስምምነቶች ሁሉ ለናንተ ያደሉ ነበር ያሉት ትራምፕ ዝርዝር ጉዳዮችን አንስተው ምሬታቸውን ገልጸዋል። ካናዳ የግብርና ዘርፏን እየተከላከለች ነው። የኛ ገበሬዎች ግን ያለ አግባብ ምርታቸው ይገፋል። የአሜሪካ ባንኮች በካናዳ እንደ ልብ እየሰሩ አይደለም። ካናዳ በእኛ ምርቶች ላይ አላግባብ ግብር ትጥላለች። በዚህም ምክንያት የአሜሪካ ምርቶች በካናዳ ገበያ ውድ ሆነዋል፣ ከውድድር ውጪም እየሆኑ ነው እያሉ በትሩዶ ላይ ጮሁ። ካናዳዎች ነገሩ ከበድ እንዳለ የገባቸው ከዚህ የስልክ ሙግት በኋላ ነው። ካናዳን በወታደራዊ ጡንቻ መጠቅለል ይፈልጋሉ ወይ ተብለው የተጠየቁት ትራምፕ ኢኮኖሚያዊ በሆነ ኃይል የሚፈልጉትን እንደሚፈጽሙ መናገራቸውም ይታወሳል። ይህን ነገር ካናዳዎቹም በሚገባ ተረድተውታል። ትራምፕ ካናዳ ላይ ቀረጥ እየጣልን ያለነው ፌንታሊን የሚባል መድኃኒት መሰል እጽ ከቻይና፣ ሜክሲኮ እንዲሁም ካናዳ አሜሪካ እየገባ ዜጎቻችንን እየገደለብን ስለሆነ ነው ይላሉ። እርግጥ ነው መድኃኒቱ ወይም እጹ ከ50,000 በላይ የአሜሪካ ዜጎችን በአንድ ዓመት ውስጥ ገድሏል። ከአሜሪካ ቀጥሎ ብዙ ሰው ተገድሎባታል የተባለችው ህንድ ስትሆን ቁጥሩ ከ6,000 አያልፍም። ከሚታዘዝበት ዓላማ ውጪ ከተወሰደ የሚቀጥፈው መድኃኒትን በመውሰድ አሜሪካውያኑ ከየትኛውም ዓለም ዜጋ በላይ እየሞቱ ይገኛሉ። ነገር ግን ከካናዳ ወደ አሜሪካ የሚገባው የዚህ መድኃኒት ስርጭት ግን ከ1% አይበልጥም። ትሩዶ ከስልጣናቸው ከመልቀቃቸው በፊት ሲናገሩ ትራምፕ ፌንታኒል አስገባችሁ ብሎ ቀረጥ ጥሎብናል። ይህ ግን የማይመስል ቀልድ ነው። ዋናው ዓላማው በኢኮኖሚው ረገድ አንበርክኮን እንደ አንድ ግዛት ሊጠቀልለን ስለፈለገ ነው ሲሉ አብራርተዋል። ትሩዶ በሁለት ዙር ስልክ ማውራት የፈለጉትም ለዚህ ነበር። ከሰዓት ወደ ትራምፕ ደውለው ቢያንስ ቀረጡን አራዝሙልን አሉ። ለ30 ቀን ተራዘመላቸው። አሜሪካ ከካናዳ በሚመጡ ምርቶች ላይ የ25% ቀረጥ ያለው በማለቷ ከካናዳም ተመሳሳይ አጸፋ ተሰጥቷል። ካናዳዎቹ በየሱፐርማርኬቶቻቸው የካናዳን ግዙ እያሉ ማስታወቂያዎችን ለመለጠፍ የቀደማቸው የለም። የኦንታሪዮ ግዛት በተናጠል ወደ አሜሪካ የሚሄደው የኤሌክትሪክ ዋጋ ላይ 25% ጨምራለሁ በማለቷ ትራምፕ ቀረጡን እጥፍ አድርገዋለሁ ብለው ነበር። ሁለቱም ግን ለጊዜው ነገሩን አብረደዋል። የትራምፕና የትሩዶ የስልክ ጥሪዎች መንፈስ በምንዝሮቻቸው ጭምር ተጋብቶ እንካሰላንትያው ቀጥሏል። የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ከካናዳው የፋይናንስ ሚኒስትር ዶሚኒክ ሌብላ ጋር በስልክ ሲያወሩ የተፈጠረውም ይሄ ነው። ሉትኒክ የተፈራረምናቸው ስምምነቶች ሁሉ ሊቀደዱ እንደሚችሉ ትራምፕ ነገራቸው ብለውኛል እስከ ማለት ደርሰዋል። የፈለጉትን ካልፈጸሙ ልባቸው የማያርፈው ትራምፕ የመጫወቻ ካርዳቸውን እየመዘዙ ይገኛሉ።
ካናዳን ቁጭ ለማድረግ ይረዳሉ ያሏቸውን መንገዶች ሁሉ እየቃኙ ነው። ከዚህ ውስጥ አንዱ ወታደራዊና የደህንነት ትብብር ይገኝበታል። 5 አይኖች የተሰኘ የትብብር ማዕቀፍ አለ። በስለላ የሚገኙ የደህንነት መረጃዎችን ለመካፈል ለመጋራት የሚረዳ ነው ይህ ማዕቀፍ። አሜሪካ፣ እንግሊዝ፣ አውስትራሊያ፣ ኒውዚላንድ እና ካናዳ አሉበት። ካናዳ የማታዳምጠን ከሆነ ከ5ኛ አይንነቷ እናጠፋታለን በማለት ትራምፕ እያስፈራሩ ነው። የኦንታሪዮ ሁሩንና ኤሪ ውሃ ስምምነቶችን እንቀዳለን፣ የሰሜን አሜሪካ የአየር መከላከያ እዝን እናፈርሳለን ከማስፈራሪያዎቹ መሃል የሚጠቀሱ ናቸው። በሌሎቹ የውጭ ፖሊሲ አካሄዶቻቸው እንደታየው ትራምፕ ምንም ነገር ከመቀበላቸው በፊት ያስጠነቅቃሉ፣ ያስፈራራሉ፣ ቀጥለውም የዚህን ጭማቂ ይጠጣሉ። ብዙ ካናዳውያን ግን ትራምፕ በአሜሪካ ስር ግቡ ያሉትን ሐሳብ እንዲያርቁላቸው ይፈልጋሉ። 77% የሚሆኑት ካናዳውያን ከአሜሪካ ጋር መዋሃድን አይፈቅዱም ይላል ዩጎቭ ያጠናው ጥናት። ጥናቱ 15% የሚሆኑት ግን ደስተኛ ይሆናሉ ባይ ነው። ትራምፕ ይህንን ጉዳይ ከምር ይዘውታል አልያዙትም የሚለውን በተመለከተ 63% የሚሆኑት የካናዳ ዜጎች ሰውየው የምሩን ነው እየተናገረ ያለው፣ መጠንቀቅ ይገባል የሚል አቋም አላቸው። ካናዳ 41 ሚሊዮን ሕዝብ ገደማ አላት። ይህ ማለት ከካሊፎርኒያ ሕዝብ እምብዛም የሚበልጥ ሕዝብ የላትም ማለት ነው። የቆዳ ስፋቷ ግን ከአቅሟ በላይ ነው። የዓለማችን 9ኛ ግዙፍ ኢኮኖሚ ያላት ካናዳ በዚንክ ዩራኒየምና ወርቅ የተንቆጠቆጠች ከአሳና ግብርና እስከ አውቶሞቢል በስፋት የምታመርት ሀገር ናት። ይህች ሀገር ወደ አሜሪካ ብትመጣ ሁላችንም ተጠቃሚ ነን ይላሉ ትራምፕ። በእርግጥ በአሜሪካ ሕገ መንግሥት ይህንን ማድረግ አይከብድም። የአሜሪካ ሕገ መንግሥት ተጨማሪ ግዛት ለመጠቅለል በሩ ክፍት ነው። ነገር ግን ከ1959 እንደ አውሮፓውያን አቆጣጠር በኋላ ይህ ሆኖ አያውቅም። ያኔ አላስካና ሃዋይ በይፋ የአሜሪካ ግዛት ከሆኑ በኋላ አሜሪካን የተቀላቀለ የለም። ጀስቲን ትሩዶን ተክተው ጠቅላይ ሚኒስትር የሆኑት ማርክ ካርኒ የ51ኛው ግዛትነትን በተመለከተ በምንም አይነት ቅርጽ፣ መንገድና ሁኔታ በአሜሪካ አንጠቀለልም በማለት እቅጩን ተናግረዋል። አንዳንድ የካናዳ ፖለቲከኞች እንደውም ነገሩን ለጠጥ አድርገውታል። ጠቅላይ ሚኒስትር ለመሆን የተወዳደሩት ክሪስቲያ ፍሪላንድ ከእንግሊዝና ፈረንሳይ ኒኩሌር አምጥተን ከአሜሪካ ጥቃት ራሳችንን መከላከል ይኖርበታል ማለታቸውም አይዘነጋም። ነገር ግን ይህ ሰጥ አገባ ለአሜሪካም ለካናዳም የሚያስከፍለው ዋጋ ይኖራል። የትራምፕ ታሪፍ በተግባር ላይ በሚውልበት ጊዜ የካናዳ ኢኮኖሚ ከፍተኛ መላሸቅ እንደሚጠብቀው ፋይናንሻል ፖስት ዘግቧል። የትሩዶ ምትክ የሆኑት ማርክ ካርኒ ግን የንግድ ጦርነቱን እናሸንፋለን እያሉ ነው። ልክ በሆኪ ስፖርት አሜሪካዎቹን እንደምናሸንፈው ሁሉ በንግድም ገጥመን እናሸንፋቸዋለን። ይህንን ግጥሚያ የፈለጉት እነርሱ ናቸው። አሜሪካውያኑ እስከሚያከብሩን ድረስም እንፋለማቸዋለን በማለት ተናግረዋል። አንዳንዶች ትራምፕ ካናዳ ላይ ጥርስ የነከሱት በግል ጉዳያቸው ነው እያሉ ነው። ሲኤንኤን ከመላምቶቹ አንዱ በትራምፕ ሆቴሎች ላይ የደረሰው ክስረት ነው ይላል። በ2016 ቶሮንቶ የሚገኘው በ2021 ቫንኩቨር የሚገኘው የትራምፕ ሆቴል ኪሳራ ስለገጠመው ነው ሰውየው እሰጥ አገባ ውስጥ የገቡት የሚል ነው ክርክሩ። ይሁንና እነዚህ ሆቴሎች ከሰሩ ከመባላቸው በፊትም ትራምፕ ከትሩዶና ካናዳ ጋር ጥሩ ግንኙነት ነበራቸው ማለት አይቻልም። አንዳንዶች ደግሞ ነገሩን ያዋዙትና 2021 በቫንኩቨር ላይ ከሆነው ክስተት ጋር ያገናኙታል። ያኔ ትራምፕና ትሩዶ ከነባለቤቶቻቸው ተገናኝተዋል። አንድ ምስል ግን ዓለምን አነጋገረ። ምስሉ የትራምፕ ባለቤት ሜላኒያ ትራምፕ እና ጀስቲን ትሩዶ ከንፈሮቻቸው ተጠጋግተው የሚታዩበት ነው። ሜላኒያ ትሩዶን የሚያዩበት መንገድም ነገሩ እንዴት ነው አስባለ። በእርግጥ ምስሉ በአጋጣሚ የተከሰተውን ነገር ከማስቀረት በቀር ሌላ ታሪክ የለውም። ነገር ግን ብዙዎች አሉ በቃ ትራምፕ ትሩዶ ላይ የተናደዱት በዚህ ምክንያት ነው፣ ነገሩ ገብቶናል ብለው ቀለዱ። ትራምፕ በሁለተኛ ዙር ዋይት ሃውስ ሲገቡ ግን ቀልድ የሚባለው ነገር ጠፋ። የግዛት ጥቅለላ፣ የታሪፍ ማዕት፣ የሙግት አይነት በካናዳና አሜሪካ መሃል ተሰነቀረ።